በአንድ ወቅት በጣም የምታከብሩት ሰው ወይም የቅርብ ጓደኛችሁ በንግግሩ ዝቅ አድርጎ ሲመለከታችሁ ተሰምቷችሁ ያውቃል? ንቀት ልክ እንደ መርፌ ነው። ቀስ ብሎ ልባችሁ ውስጥ ገብቶ ማንነታችሁን ያደማዋል። አብዛኛው ሰው ሲናቅ የሚሰጠው ምላሽ ሁለት ነው። ወይ መቆጣትና መጮህ፣ ወይ ደግሞ ጥፋተኛ እንደሆነ አምኖ መለማመጥ። ግን ሁለቱም መንገዶች የባሰ እንድትናቁ ያደርጋሉ። ዛሬ ንቀትን ወደ ክብር የምትቀይሩበትን፣ ሰዎችን ሳትጋፈጡ በዝምታችሁ ብቻ የምታሸንፉበትን 4 ወርቃማ ስልቶች እነግራችኋለሁ። ይህ ቪዲዮ ካለቀ በኋላ ማንም ሰው እናንተን ዝቅ አድርጎ ለማየት አይደፍርም። አንደኛ፣ ለንቀት ምላሽ አትስጡ። የሰው ልጅ አንተን ሲንቅ ምላሽን ለማየት ፈልጎ ነው። ያንተ መቆጣት ለሱ ሽልማት ነው። ምክንያቱም ስሜትን መቆጣጠር እንደቻለ ያሳያል። ማኪያቬሊ እንዳለው ጠላቶች አንተን ማናደድ ካልቻሉ አንተን ማሸነፍ አይችሉም። አንድ ሰው በንግግሩ ሊያሳንስ ሲሞክር በትልቁ እያየው ዝም በል። አትሳቅ፣ አትቆጣ፣ ፊትን አታጨማድድ። ዝም ብለህ አይኑን እያየው ዝምታን ስጠው። ያ ዝምታ ያንተ ንግግር እኔን ሊነካኝ የሚችል ዋጋ የለውም የሚል ትልቅ መልእክት ያስተላልፋል። ሰውየው በራሱ ንግግር እንዲያፍር የምታደርገው በዚህ መንገድ ነው። ሁለተኛ፣ ድንበር አብጅ። ብዙ ጊዜ የምንናቀው ለሰዎች በጣም ቀላል ስለምንሆን ነው። ለሁሉም ሰው ሁልጊዜ የምትገኝ ከሆንክ ዋጋ ይረክሳል። ንቀት የሚጀምረው ትናንሽ ድንበሮች ሲጣሱ ነው። አንድ ሰው ቀልድ አስመስሎ ማንነትን የሚነካ ነገር ሲናገር ይህ ንግግር አልተመቸኝም ባትደግመው ደስ ይለኛል ብለህ በቀጥታ ንገረው። ይህን ስትናገር አትለማመጥ፣ ይቅርታም አትጠይቅ። ድንበርህን የምታስከብረው አንተ ራስህ ነው። ሰዎች አንተ ራስን እንዴት እንደምታከብር ሲያዩ እነሱም አንተን ማክበር ግዴታቸው ይሆናል። ሶስተኛ፣ ራስን ገንባ። ትልቁ በቀል ስኬት ነው። ሰዎች አንተን የናቁህ ካለበት ቦታ አንጻር ሊሆን ይችላል። ስለዚህ ጊዜህን እነሱን በማሳመን ላይ አታጥፋ። ይልቁንም ያንን ጉልበት ራስን ለመገንባት ተጠቀምበት። እውቀትን አሳድግ፣ አካልን ገንባ፣ ስራ ላይ ውጤታማ ሁን። አንተ ትልቅ ደረጃ ላይ ስትደርስ የናቁ ሰዎች አንተን ለማግኘት ሰልፍ ይይዛሉ። በዛን ጊዜ ትልቁ ድል አንተ እነሱን መናቅ ሳይሆን እነሱ ለአንተ ምንም እንደማይረቡ ማሳየት ነው። ክብር የሚገዛው ልመና አይደለም። አራተኛ፣ ለመልቀቅ ዝግጁ ሁኑ። ይህ የመጨረሻውና ዋናው ህግ ነው። ክብር በሌለበት ቦታ ድርድር የለም። የሚንቀን ሰው ለማስረዳት አትሞክር። ለምን እንዲህ አልከኝ ብላ አትከራከር። ዋጋን በማያውቅ ሰው ላይ ጊዜን ማጥፋት ራስን መናቅ ነው። ከማይገባ ቦታ ላይ ተነስተህ መሄድ ስትጀምር ሰዎች አንተን የማጣት ፍርሃት ይገባቸዋል። ለመልቀቅ ድፍረት ያለው ሰው ሁልጊዜም የተከበረ ነው። ሰውን ይቅር በል፣ ግን ድጋሚ እንዲንቅህ እድል አትስጠው። ንቀት ያንተን ማንነት አይገልጽም፣ የናቂውን ሰው ማንነት እንጂ። አንተ የፈጣሪ ድንቅ ፍጥረት ነህ። ማንም ሰው ይህንን እንዲቀንስብህ አትፍቀድ። ራስን ስታከብር ዓለም ታከብርሃለች።